በምትወዳት ሴት ዘንድ ወይም በፍቅረኛክ በጣም ማራኪ ወንድ የሚያደርግ ወይም በፍቅርህ እንድትማረክ ከሚያደርግ ወይም ማድረግ የምትችለው አንድ ነገር ምን እንደሆነ ታውቃለህ? ስሜቷ መረዳት ነው። የሴት ልጅን ስሜት መረዳት የሚችል ወንድ ሁሌም ቢሆን በልቧ ውስጥ የሚነግስ መቼም ቢሆን ከልቧ መውጣት የማይችለው ወይም አይረሴ ወንድ ከሚያደርገው ነገር ውስጥ ትልቅ ፓወር ያለው ነገር ነው። በዛሬ ቪዲዮ ላይ እኔ የመረጥኩ ሴት ልጅ ስትናፍቅ ስትፈልግ በጣም ስላንተ ደጋግማ ማሰብ ስትጀምር ኢቭን ለፍቅረኝነት የጠየቅካት ሴት አብራችሁ መሆን የምትፈልጋት ሴት ራሱ አንተ መውደድ ስትጀምር መጀመሪያ የምታሳይህ ምልክት የናፍቆት ነው። ታዲያ እንደናፈቀች በምን ታውቃለህ? ቀጥታ ቃሉን ላትጠቀም ትችላለች። አንድ ሴት ናፍቀኸኛል ላትል ትችላለች። ነገር ግን ቢሃይንድ ዘሲን ምንም ብታደርገው ማለት ነው ያ ስሜት በሪያክሽኖቿ መገለጣቸው የማይቀር ነው። እናንተ ደግሞ ታውቃላችሁ እጅግ በጣም ቀጥታ ካልመጣላችሁ ነገሮችን የመረዳት ሁሌ የምትሉት ሴት ልጅ አትገባኝም የሚለውን የምትጠቀሙበት አንዱ ምክንያት ቀጥታኛ ስሜታችንን አለመናገራችን ያመጣው ነው። በእርግጥ ዛሬ በግልጽ እህት አንድ ሴት በጣም ስትናፍቅ አንተ ማሰብ ስትጀምር አንተ ማፍቀር ስትጀምር በትልቁ የሚታይባትን ምልክቶች ልታመልጣቸው የማትችለው ልታሳይ ባትፈልግ መደበቅ ብትፈልግ እንኳን ልታመልጠው የማትችላቸው ምልክቶች ነው እምነግረክ። ታዲያ ከኔ ጋር እስከ መጨረሻው ድረስ በመቆየት ይህንን በመረዳት ፍቅረኛህን ማስደሰት፣ ይህንን በመረዳት እንደወደደች በማወቅ ለልብ እረፍት መስጠት ትችላለህ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ዶዳ ውስጥ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። እንደተለመደው ልክ እንደዛሬው ከሚስጥሮቻችን አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦችም እናነሳለን። ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ አለ። ብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛው ከተለመደው ውጪ ይበልጥ አንተ ማግኘት መፈለግ ትጀምራለች። አንድ ሴት እንደናፈቀች ትልቁ ማሳያው አብራችሁ ሆናችሁ እንኳን ስትለያዩ ወዲያው ደውላ እንደናፈቀች መንገር ሊሆን ይችላል። አብርሃት ውለህ ራሱ ማታ ላይ ድጋሚ አሁንም አንተ ማግኘት እንደምትፈልግ በዚህ ሰዓት ራሱ ብትመጣ ደስ ይለኛል የሚሉ ቃላቶችን ትጠቀማለች። እንደዚህ አይነት ሁኔታ ውስጥ የምትሆኑት ፍቅራችሁ እየጠነከረ በሄደ ቁጥር ነው። አንተ ደግሞ ምናልባት በዚህ ሰዓት ላይ መላላት፣ ሌላ ነገሮች ላይ ፎከስ ማድረግ አሁን የኔ ናት የሚል ስሜት ውስጥ ልትሆን ትችላለህ። ይሄንን ነው አሁን በዚህ ሰዓት ላይ ከአንተ ጋር መሆን፣ አንተን ይበልጥ ማግኘት፣ አንተን ረጅም ሰዓት በስልክ ማውራት ስትፈልግ ከተለመደው ውጪ ከፍ ባለ ሁኔታ መፈለግ ስትጀምር ያኔ ነው ተረዳት የምለው። አንተ አሁን የሚመስልህ በጣም ጥብቅ እንዳለች በጣም እንዳበዛችሁ ምናምን ልታስብ ትችላለህ። እቺን ነው ተረዳት የምልህ። በጣም ናፍቆት ማለት እኮ ስለ አንድ ሰው ደጋግመን ስናስብ ያንን ሰው በዛ ሰዓት መንካታ ማግኘትና ማውራት ሳንችል ስንቀር የሚፈጠር ስሜት ነው። ስለአንተ ደግሞ በጣም ማሰብ ከጀመረች አንድ ሴት ልጅ ናፍቃሃለች ማለት ነው። ያንን ለመግለጽ ስትፈልግ በጣም ቶሎ ቶሎ ልታገኝክ፣ ቶሎ ቶሎ ልታወራክ፣ ቶሎ ቶሎ ብቻ እንድትቀራረቡ ትፈልጋለች። አንድ ሴት ደግሞ በተመሳሳይ የምትፈልጋት አንተ አሁን ላይ አንተ መውደድ ስትጀምር፣ አዲስ ስሜት ውስጧ መፈጠር ስትጀምር፣ ስለአንተ ማሰብ ስትጀምር፣ ከዚህ በፊት እንገናኝ ስትላት መገናኘት ማትፈልጓለች፣ አሁን እሺ ማለት ትጀምራለች። በፊት ሰበብ የምታበዛለች፣ አሁን እሷ ሰበብ ፈልጋ ልትደውልልህ ትችላለች። እንገናኝ ብላ ራሷም ራሱ ልትጠይቅህ ትችላለች። ምንም ችግር አይኖርባትም። ምክንያቱም ኦልሬዲ መደበቅ ብትፈልገው ስሜቱ አንተን አግኝው ናፍቀሽዋል፣ እሱም ማየት ፈልጋለሁ፣ እሱም ማግኘት ፈልጋለሁ፣ እሱም ማውራት ፈልጋለሁ የሚል ስሜት ከውስጥ ስለሚገፋፋት ያንን መቆጣጠር አትችልም። የናፈቀ ሰው ያንን ስሜት አፍኖ መያዝ አይችልም፣ ሊደብቅ ይችላል። ምናልባት ሌላ እድሎችን ፈልጋ ወደ አንተ መምጣት ትፈልጋለች። ዞራ ዞራ ግን ከተለመደው ውጪ አንተን ፈልገ ከዚህ እምቢ የምትባል ከሆነ ወይም እያገኛት ሞር የምትፈልገው ሴት ልጅ ከአንተ ጋር መገናኘት፣ መቅረብ፣ ማውራት ለረጅም ጊዜ ሊሆን ይችላል። በጣም ስትናፍቃት ነው። በጣም በጠንካራው ስለአንተ ማሰብ ስትጀምር ወይም አንተን ማፍቀር ስትጀምር ነው። ሁለተኛው ሴት ልጅ ስትናፍቅ በትልቁ የሚታይባት ስሜታዊ መሆን ነው። ስሜታዊ ስትሆን ምናልባት አንተ ልትናደድ ትችላለህ። ነገር ግን በጣም ስንናፍቅ ስለ አንድ ሰው በጣም ስናስብ ስፔሻሊ ደግሞ እንደፈለገችው ቅድም እንዳልኩ እንደ ልቧ ልታገኝህ ካልቻለች ከዚህ በፊት በጣም ኢንቨስት ጊዜህን አድርገህ የምታገኘው አንተ ሆነ አሁን ላይ ደግሞ በቃ እንዳልኩ ወደ ራስ ወደ ሌላ ነገሮች ላይ ፎከስ አድርገህ እዛ ነገር አሁን እሷ በጣም አንተ ማግኘት ስትፈልግ ባለማግኘቷ
የሚመጡ ነገሮች አሉ፣ የሚመጡ ስሜቶች አሉ። ንዴት፣ ቁጭት፣ ብዙ አይነት ነገር ሊኖሩ ይችላሉ። በቃ ናፍቆቱ የሚያመጣው። ስለዚህ ትነጫነጭ ትሆናለች። በትንሽ ነገር ስሜታዊ ስትሆን ታያታለህ፣ ወይም ሪያክት ስታደርግ ታያታለህ። ዝም ብሎ አልመጣም። እንገናኝ ስትል አልችልም ካልካት ቦግ ካለች እመነኝ አንድ ሴት ለምትወደው ወይም ማፍቀር ለጀመረችው ወንድ የምታሳየው ምልክት እንጂ ዝም ብለው የሚመጣ እንዳልሆነ በእርግጠኝነት ነው የምነግረን። ስለዚህ ስሜታዊነትን ካየህባት፣ ሌላኛዋ ደግሞ የምትፈልጋት ናት። አንተ ኦብቪየስሊ አንተ ማሰብ እንደጀመረች የሚያሳብቅባት አሁን መቅናት ትጀምራለች። ከሌላ ሴቶች ጋር ስታይክ ሊሆናል ኦንላይን ላይ ከዚህ በፊት በጣም በፍጥነት የምታዋራት ልጅ አሁን ቀዝቀዝ ካል በጣም እሷ በፍጥነት መመለስ ጀምራ ቀዝቀዝ ካልክ ምንድን ነው መኩራትን አሁን እኔ የፈለግኩ መሰል የሚሉ ቃላቶችን መጠቀም ትጀምራለች ማለት ነው። ወዲያው ትቀየራለች ማለት ነው። ማታቀውን አይነት ሪያክሽኖች ታያለ። ማታቀባትን ጸባዮች ማየት ትገኛለህ። በጣም ስሜታዊ ሆንሽ ብለህ እስክትናገራት ድረስ ግን አደራህን ለምትወድ ልጅ አንተ መውደድ ለጀመረች ልጅ በጣም የሚጎዳና የሚሰብር ቃል ቢኖር እውነቴን ነው የምነግራችሁ፣ በጣም ስሜታዊ ሆነሽ በጣም ኦቨር ሪያክት እያደረግሽ ነው፣ ይሄ የምታሳዩ ጸባይ ልክ አይደለም የሚል ነገር አትውደጂኝ፣ እኔ እንድትወጂኝ አልፈልግም የሚል ትርጉም ብቻ ነው ያለው ለምትወድ ሴት ይሄ ቃል። ስለዚህ ይሄንን ቃል እንዳትጠቀም እንዳልኩ ቅድም ተረዳት የሚለውን ነገር እንዲወስድልህ ያደርጋል። ሴት ልጅ ስሜታዊ መሆንን የማታውቀውን ጸባይና ድርጊቶችን የምታይባት ከሆነ በጣም ስትናፍቃት ነው። ሶስተኛው ሴት ልጅ ስትናፍቅ እና አንተ መውደድ ስትጀምር በምን ታውቃለህ? በስልክ ነው። ስልክ ላይ ባላት እንቅስቃሴ፣ ስልክ ላይ በምታሳይ ጸባይ፣ ስልክ ላይ ያላት የጊዜ አጠቃቀም በሙሉ ለአንተ አሁን ላይ ያላትን ስሜት ሆነ ፍቅር በግልጽ ያሳይሃል። በጣም የናፈቀች ሴት ዝም ብላ ነው የምትደውለው፣ ነፍስን ነው የምታስጨንቀው። 10 ትደውላለች። እሷ እኮ ላታውቀው ትችላለች። እሷ ሆን ብላ ላይሆን ይችላል ያን የምታደርገው። ሁሌም ይሄ የናፍቆት ስሜት ታውቃላችሁ፣ ግፊት አለው። ያ ግፊት ደግሞ ስሜታችንን መቆጣጠር እንዳንችል ያደርገናል። ምን እዛ ጋር ሄዶ እኮ ምን እንደሚያንጸባርቅ አናውቅም፣ ወይም እዛ ያንን ሰው ምን እንዲሰማው እንደሚያደርገው አናውቅም። ነገር ግን ደጋግማ ትደውላለች። አንተ ስትደውልላት ለማንሳት ፍጥነቷ፣ ቴክስቶችን ለመመለስ በጣም ፈጣን ነው የምትሆነው። በዛ ላይ ደግሞ በደንብ ነው የምትገልጽልህ። ስልካችን ላይ ስሜታችንን ለመግለጽ በስልካችን ስሜታችንን ለማንጸባረቅ ማንም ጀጅ ማያረገን ነው የሚመስለን። ፖስት የምታደርገው ነገር ምን ያህል እንደናፈቃት በደንብ ነው የሚገልጸው። ሪፖስት የምታደርገው ነገር ምን አይነት ስሜት ላይ እንዳለች ለአንተ በደንብ ሄዶ እኮ እንደሚያስረዳህ ታውቃለች። ግን ምናልባት ጀጅ አያደርገኝም ብላ ተስበልሽ ቀጥታ ፊት ለፊት አግኝታክ ብትነግርህ ብታሳውቅህ እና እዛ ላይ ብትገልጸው የትኛው ቀለል እንደሚላት ሁላችንም እናውቀዋለን። ስልክ ላይ ነው። ስለዚህ በደንብ ስልክ ላይ ከተከታተልካት ሞር ይገልጽልሃል ምን ያህል ጥልቅ ስሜት ውስጥ እንዳለች፣ ምን ያህል ፍቅር ውስጥ እንዳለች። ሶሻል ሚዲያዋን አይተህ ታውቃለህ። መውደድ እንደጀመረች ደግሞ የምታውቀው ከዚህ በፊት መጀመሪያ አንተ መደወል ከሆነ በጣም አንተ ከሆንክ መጀመሪያ መደወለው፣ አንሷ መጀመሪያ መደወል ትጀምራለች። ቴክስትን በስነ ስርዓት መመለስ ትጀምራለች። ፓራግራፍ መጻፍ ይጀምራል። ያ ስሜት ነው። አንተ መናፈቅ ጀመረች። ከዚህ በፊት አንተ የምትልከውን ፓራግራፍ አሁን እሷ መላክ ትጀምራለች። ደዋይ አሁን ትሆናለች። መገናኘቱን መፈለጉም እንደዛው። በስልክ ላይ ግን ሞር የሚንጸባረቀው ይሄ ነው። ለውጥ ታያለ። በፊት አንተ የምታደርጋቸውን በሙሉ አሁን ማድረግ ከጀመረች አንድ ሴት አንተ መናፈቅ፣ ከአንተ ጋር አብሮ መሆንን ወይም አንተ መውደድ ጀምራለች። ያንተዋ ደግሞ በጣም ስትናፍቃት፣ ስፔሻሊ አብራችሁ ካልሆናችሁ ዲስታንስ ላይ ያላችሁ ከሆነ በደንብ ነው የሚነግርህ። መለያየት አትፈልግም። እያወራክ ብታድራት ደስ ይላል። ቻት ላይም እንደዛው ከኦንላይን መውጣት አለመፈለግ፣ ረጅም ሰዓት ማውራት፣ እያወራት ስቲል በጣም እኔን አፈካኝ ብላ መንገር፣ መግለጽ፣ ስለአንተ ምን ያህል እንደምታስብ ኦር ሚሞሪዎች ያን ያደረግነውን አስታወስክ፣ እንደዚህ ያደርገን ነበረ፣ ያንን እያስታወስኩ እንዲሆን እንደዚህ አይነት ቃላቶችን መጠቀም ትጀምራለች። ይህንን ካየክ በጣም እንደናፈካ ታውቀህ ወይ ሂድ እናገኛት ወይ እንድትመጣ እድሉን አመቻች እንጂ ምነው ተጣበቀችብኝ እንዳትል። አራተኛ በጥያቄዎቿ አንድ ሴት በጣም እንደናፈቀች ማወቅ ትችላለህ። ስለአንተ ማሰብ እንደጀመረች ወይም ያንተ ፍቅር እሷ ልብ ውስጥ ስራ መስራት እንደጀመረ በግልጽ ያሳይሃል። በጣም ከናፈቀች የምትወዳት ሴት ወይም ፍቅረኛ ብዙ ጊዜ የምትጠይቅህ አብራችሁ ስላሳለፋችሁት ነገር ሜንሽን እያደረገች አስታወስክ የሚለውን ነው። ያኔ እንደዚህ ያደረግነው አብረን የሰማነው ሙዚቃ እየሰማሁኝ ትዝ እያልከኝ ነበር፣ እያስታወስኩ ነበረ። በጣም በቀላሉ መቼ ነው የምንገናኘው አንገናኝም ወይ የሚል ርቀት ላይ ካላችሁ ወይም ልመጣ ነው ላገኝ እፈልጋለሁ የሚሉ ጥያቄዎች በጣም ቶሎ ቶሎ ይደርሷል። መጀመሪያ ላይ በዋናነት ያነሳሁትን በጥያቄ መልስ መጠየቅ ትጀምራለች።
መቆጣጠር ማንችለው ስሜት ነው ብያቸዋለሁ። ስለ አንድ ሰው በጣም የምናስብ ከሆነ የዛ ሰው ስሜት በጣም ስለሚቆጣጠረን ኢነርጂያችን በሙሉ እዛ ቦታ ስለመገኘት ከዛ ሰው ጋር ኮኔክሽን ስለመፍጠር ስሜታችንን ሼር ስለማድረግ ብቻ ነው የምናስበው። ታዲያ ያንን የምታደርገው አንተን በማውራት ነው። አንተን ጥያቄዎች በመጠየቅ ነው። አልናፍከኝም ወይ? ስለኔ አታስብም ወይ? አንተማ እኔን መናፈቅ ትተሃል። በኔጋቲቭም ትጠየቃለህ ባይዘው ማለት ነው። ስለሚያስገድዳት ነው። እና ስቲል በኔጋቲቭ ሀሳብ እንዳትወስድባት። የምታፈቅር ሴት ወይም ማፍቀር የጀመረች ሴት ደግሞ በጣም በጠንካራው ስላንተ መጠየቅ ትጀምራለች ማለት ነው። ኢንፎርሜሽን ማግኘት ስለምትወደው፣ ስለምጠላው፣ ስለ ድንበርግ በፊት የማታወራ ልጅ ወይም ጥያቄህን የማትመልስ ልጅ ትዝ ይልሃል የጠየቀኝ እንደዚህ ነው እንደዛ ነው ብላ አሁን መመለስ ትጀምራለች። መጠየቅ ብቻ ሳይሆን ማለት ነው ጥያቄዎችን። ስለዚህ ስላንተ ማወቅ ከፈለገች ወይም ለአንተ ስሜት እንዳደረባት የሚያሳውቅ ጥያቄዎች መምጣት ከጀመሩ አሁን ላይ መናፈቅ ጀምራለች ወይም ስላንተ ማሰብ ጀምራለች። ያን ያህል ቀላልና ተራ ነገር ነው። አምስተኛው ያደረካቸው ድርጊቶች በሙሉ ውጤታቸውን ታያለ። ለምሳሌ ከጠፋህባት ሊሆን ይችላል። ምናልባት እንዳልኩ ቅድም የኔ ናት የሚለው ጥያቄ ከተመለሰል በኋላ ቢዚ ስትሆን ሊሆን ይችላል። አሊያም ትንሽ ስትራራቁ እሷ እስካሁን ያነሳቸውን ነገሮች በሙሉ ማንጸባረቅ ትጀምራለች ማለት ነው። አንተ ያደረካቸው ነገሮች በሙሉ ወይም እሷ ህይወት ውስጥ ቦታ እንደተሰጠ እንደምትወድ በነገር ላይ ማለት ነው። አንድ ሴት ልጅ እንደናፈቀችው ወይም እየናፈቃት እንደሆነ ለአንድ ወንድ ልጅ የምታሳየው የምትነግረው በጣም ትርጉም ሲኖረው ነው። ህይወቷ ውስጥ አንተ ለኔ ማለት ይህ ነህ ብላ ነው የምትነግረን። ምክንያቱም ስሜቱ በጣም ከባድ ነው። የፍቅር ስሜት አይደለም። የማንወደውን ሰው እኮ ልንናፍቀው አንችልም። እግዜር ከኔ እንኳን አራቀው ነው እንጂ የምንለው። ያ ውጤት እንዳገኘ ያችኛውም አንተ ማሰብ ጀምራ እስካሁን ያነሳዋቸውን ምልክቶች አንተ ማዋራት፣ አንተ ማግኘት መፈለግ፣ ስሜቷን መግለጽ፣ ከዚህ በፊት አንተ የምታደርጋቸውን ነገሮች አሁን እሷ በተራዋ ማድረግ የምትጀምረው ርቀትን ስትጠብቅ እንደሆነ ከዚህ በፊት አውርተናል። ያ ነው የድርጊቶችህ ውጤቶች በስነ ስርዓት እንደሰሩ ስታይ ናፍቃኛለች ብለህ መናገር ትጀምራለህ። ለምሳሌ የወደድካት ሴት በጣም ብዙ ጠይቃት፣ በጣም ብዙ ኢንቨስት አድርጋ አሳይተህ ጠይቃ አልሰማ ስትል ካጠገቧ ስትጠፋ ትመጣለች። በቃ ናፍቃ ፈልጋ ስላንተ ማሰብ እንደጀመረች እያሳየች ትመጣለች። ሪያክት እያደረገች ምን ሆነ ነው የጠፋኸው? ምን አደረግኩ? ለምን ተቀየርክ? የሚሉ ጥያቄዎች እየተጠየቅ ትመጣለች። የምትወዳትም ሴት ወይም ፍቅረኛህም ትንሽ ከራካት፣ ትንሽ ቢዚ ከሆንክ፣ ሚስትራዊ መሆን ከጀመርክ በቃ ከመሬት ተነስተህ የዛኔ ታየዋለህ። እንደናፈቀች መናገር ትጀምራለች። ተቀይረሃል ትልሃለች። ምን ሆነ ነው? ምን አጥፍቼ ነው? እየናፈኩ ነው። እንደ በፊት አትደውልም፣ ቴክስት አትልክልኝም፣ ምን የተቀየረ ነገር አለ? የሚሉ ጥያቄዎች ከናፍቆት የሚመጡ ነው። አንተ እሷ ውስጥ እንደ ጎደልክ ሲሰማት ነው፣ እንደ ራካት ክፍተት እንደተፈጠረ። ያ ስሜት የሚፈጠረው በራሱ ክፍተት ሲኖር ነው አይደለ? ያንን ፊል እንዳደረገች መናገር ትጀምራለች። በዛ ማወቅ ትጀምራለህ። ምንም ሪያክት ማታደርግ ከሆነ፣ ምንም ማትናገር ከሆነ፣ ወር ምንም ማታሳይ ከሆነ እስካሁን ያነሳቸውን በሙሉ አድርገህ አትናፍቅህም ወይም አትወድህም። ጀነራሊ ምንም ስላንተ ግድ አይሰጣትም ነው እኮ ፖይንቱ አይደል? ስለዚህ እስካሁን አራቱን ነገሮች ያንተ አለመኖር፣ ያንተ መቀየር ስሜት ሰጥቷት የምትናገር ሴት ስላንተ ማሰብ የጀመረችና ስላንተ የምታስብና ሁሌም የምትናፍቅ የምትወድ ሴት ናት። ሀሳቤን ከወደዳችሁት ከተቀበላችሁትና ካመናችሁት ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።